ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ እሁድ ግንቦት 30 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በቅድሚያም አርዕስቶችን ወደፊት ማንኛውም ሰው ከቤቱ ሳይወጣ የፓስፖርት አገልግሎት በዲጂታል ቴክኖሎጂ የሚያገኝበትን አሰራር ለመፍጠር እየተሰራ መሆኑን የኢሚግሬሽንና ዜግነት አገልግሎት አስታወቀም። በተጨማሪም በተቋሙ ውስጥ ሊያጋጥሙ የሚችሉ ብልሹ አሰራሮችን ለመከላከል ጥብቅ የቁጥጥር ስርዓት መዘርጋቱ የተነገረ ሲሆን ተገልጋዮችም ቅሬታ ካላቸው በአካል በተዘጋጁ የአስተያየት መስጫ ዴስኮች ብቻ ሳይሆን በኦንላይን አማራጮች ምስልና ቪዲዮ በማያያዝ ጭምር ማቅረብ የሚችሉበት አሰራር መመቻቸቱ ተጠቁሟል። በዝርዝር እናጋራችኋለን። ከውጪ የአሜሪካ ጦር በባህረ ሰላጤው አካባቢ በሚገኙ የኢራን የባህር ዳርቻ የክትትል ራዳር ጣቢያዎች ላይ ድንገተኛ አየር ጥቃት መፈጸሙን ተከትሎም ኢራን በድጋሜ የአሜሪካ ወዳጅ በሆኑት ባህሬንና ኩዌት ላይ የባላስቲክ ሚሳኤል ጥቃቶችን አዝንባለች። ለዚህ ለአሜሪካ ወታደራዊ እርምጃ አፋጣኝ ምላሽ የሰጠው የኢራን አብዮታዊ ዘብ በአካባቢው የሚገኙ የአሜሪካ ጦር ሰፈሮችን ኢላማ በማድረግ 7 የባላስቲክ ሚሳኤሎችን ተኩሻለሁ ብሏል። የምትሰሙት መረጃችን ነው። ሳውዲ አረቢያና ኳታር በሊባኖስ ላይ እየተካሄደ ያለውን የእስራኤል ወታደራዊ ጥቃት የሚያወግዝ አዲስ መግለጫ ወጡ። በሌላ በኩል የእስራኤል ጦር በደቡብ ሊባኖስ እየተካሄደ ባለው ወታደራዊ እንቅስቃሴ በደቡብ ሊባኖስ በተፈጸመ ጥቃት 2 ወታደሮቹ መገደላቸውን አስታውቋል። ሙሉ መረጃውን በዝርዝር ይዘነዋል። የዶናልድ ትራምፕ አስተዳደር በሰነድ አልባ ስደተኞች ላይ የጀመረውን የጅምላ ማባረር ዘመቻ እያፋጠነ ባለበት በአሁኑ ወቅት በአሜሪካ የኢሚግሬሽን ፍርድ ቤቶች ውስጥ የሚስተናገዱ የክስ መዝገቦች ቁጥር በከፍተኛ ደረጃ እየጨመረ በመምጣቱም በኢሚግሬሽን ፍርድ ቤቶች ላይ ከፍተኛ ጫና ፈጥሯል ተባለም። በሌላ በኩል የአሜሪካ መከላከያ ሚኒስቴር የደህንነት አካል የሆነው የመከላከያ ኢንተለጀንስ ኤጀንሲ እስራኤል በአሜሪካ ከፍተኛ ባለስልጣናት ላይ የምታደርገውን የስለላ ሙከራ በመስጋት የጸረ ስለላ ስጋት ግምገማውን ወደ ከፍተኛው ደረጃ ማሳደጉን የአሜሪካ መገናኛ ብዙሃን ዘግበዋል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የአፍሪካ ህብረት ዋና መቀመጫ የሆነችው ሳር ቤት ላይ በ6 ሚሊዮን 300 ሺህ ብር ሙሉ ክፍያ አፓርትመንት ቤት መግዛት እንደምትችሉ ታውቃላችሁ? ሰላም ቴምር ፕሮፐርቲዎች ነን። ሳር ቤት አደባባዩ ጋር ወይም አዳምስ ሞል አጠገብ ላይ ባለ 1 መኝታ አፓርትመንት በ6 ሚሊዮን 300 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ8 ሚሊዮን 400 ሺህ ብር ሙሉ ክፍያ እንዲሁም ባለ 3 መኝታ አፓርትመንት በ11 ሚሊዮን 400 ሺህ ብር ሙሉ ክፍያ እየሸጥን እንገኛለን። ልብ በሉ፣ ይሄ 100% ለሚከፍል ደንበኛ ሲሆን ቀስ እያላችሁ መክፈል ለምትፈልጉ ደግሞ በሌላ ዋጋ 20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት ያለምንም ወለድ የምትከፍሉበትን መንገድ አመቻችተንላችኋል። ይሄ ፕሮጀክት መረከቢያ ጊዜው 3 ዓመት ሲሆን የአፍሪካ ህብረት ዋና መቀመጫ የሆነችው ከ20 በላይ ኤምባሲዎች የሚገኙባት ብዙ ዲፕሎማቶች ለመኖር የሚመርጡባት መሀል ሳር ቤት አደባባዩ ጋር የሚገኝ ፕሮጀክት ነው። ለኢንቨስትመንትም ለመኖሪያም ምቹና ተመራጭ ፕሮጀክት ስለሆነ ከስር በምናስቀምጠው ስልክ ቁጥር እየደወላችሁ መግዛት ትችላላችሁ። እንዲሁም በተጨማሪ የንግድ ሱቆችን ቡልጋሪያ አፍሪካ ህብረት ጀርባ ላይ ከ2 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ ማግኘት ትችላላችሁ። ቴምር ፕሮፐርቲስ የህልሞ ማረፊያ። ወደፊት ማንኛውም ሰው ከቤቱ ሳይወጣ የፓስፖርት አገልግሎት በዲጂታል ቴክኖሎጂ የሚያገኝበትን አሰራር ለመፍጠር እየሰራ መሆኑን የኢሚግሬሽንና ዜግነት አገልግሎት አስታወቀም። የኢሚግሬሽንና ዜግነት አገልግሎት የዜጎችን እንግልት ለመቀነስና አሰራሩን ለማዘመን በጀመረው የሪፎርም ስራም ወደፊት ማንኛውም ሰው ከቤቱ ሳይወጣ የፓስፖርት አገልግሎት በዲጂታል ቴክኖሎጂ የሚያገኝበትን አሰራር ለመፍጠር እየሰራ መሆኑን አስታውቋል።
ተቋሙ 3 ዓመት ባልሞላ ጊዜ ውስጥ ባካሄደው ሪፎርም ውጤት እያስመዘገበ መሆኑን በመግለጽ የያዘውን የዲጂታል አገልግሎት ግብ ለማሳካትም ከፋይዳ ዲጂታል መታወቂያ ጋር ሲስተሙን በማቀናጀት ላይ መሆኑን የአገልግሎቱ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ተናግረዋል። ይህም ደግሞ ተገልጋዮች አሻራ ለመስጠት በአካል መገኘት ሳያስፈልጋቸው በፋይዳ ሲስተም ላይ ያለውን መረጃ በቀጥታ በመጠቀም አገልግሎቱን በኦንላይን ብቻ እንዲያጠናቅቁ ያስችላቸዋል ብለዋል። እንዲሁም በተቋሙ ውስጥ ሊያጋጥሙ የሚችሉ ብልሹ አሰራሮችን ለመከላከልም ጥብቅ የቁጥጥር ስርዓት መዘርጋቱን የጠቆሙት ዋና ዳይሬክተሯም ተገልጋዮች ቅሬታ ካላቸው በአካል በተዘጋጁ የአስተያየት መስጫ ዴስኮች ብቻ ሳይሆን በኦንላይን አማራጮች ምስልና ቪዲዮ በማያያዝ ጭምር ማቅረብ የሚችሉበት አሰራር መመቻቸቱንም አመላክተዋል። በተጨማሪም እያንዳንዱ የተቋሙ ሰራተኛ የኮምፒውተር አጠቃቀም ከአሻራ ጋር የተገናኘ በመሆኑም ማን ምን አይነት ስራ እንደሰራና ምን አይነት ጥፋት እንደፈጸመ በኦዲት መለየት ተችሏልም ተብሏል። በዚህም መሰረት በዲሲፕሊን ኮሚቴ አማካኝነት በማስረጃ የተደገፈ እርምጃ እየተወሰደ መሆኑንም ገልጸዋል። ኢትዮጵያ የበርበራን ወደብ በፈለገችው መንገድ መጠቀም ትችላለች ሲል የሶማሌላንድ የውጭ ጉዳይ ሚኒስትር አስታወቀ። የሶማሌላንድ የውጭ ጉዳይ ሚኒስትር አብዱራህማን ዳሂግ ባካለ ከሪፖርተር ጋዜጣ ጋር ባደረጉት ቃለ ምልልስ ሀገራቸው በባህር በር ዙሪያ ከኢትዮጵያ ጋር ለመተባበር አሁንም ሙሉ ዝግጁነት እንዳላት ገልጸዋል። ኢትዮጵያ የባህር በር የማግኘት መብት እንዳላት ሶማሌላንድ በጽኑ እንደምታመን የጠቆሙት ሚኒስትሩም ኢትዮጵያ የበርበራን ወደብ በፈለገችው መንገድ መጠቀም እንደምትችል አረጋግጠዋል። ሆኖም ኢትዮጵያ በበርበራ ወደብ አግኝቻለሁ ያለችው የ19 በመቶ የባለቤትነት ድርሻ ምን ደረጃ ላይ እንዳለ ለቀረበላቸው ጥያቄ ምላሽ የሰጡት ባካል ኢትዮጵያ ወደቡን በሙሉ አቅሙ እስካሁን አልተጠቀመችበትም የሚል አጭር መልስ መስጠታቸው ተገልጿል። በተጨማሪም ሚኒስትር ባካል ኢትዮጵያ የሶማሌላንድን ቁልፍ አጋርነት ከግምት ውስጥ በማስገባት አንድ ቀን እውቅና እንደምትሰጥም እምነት እንዳላቸው ተናግረዋል። ነገር ግን ሶማሌላንድ ይህንን እውቅና እንድታገኝ በኢትዮጵያ ላይ ምንም አይነት ግፊት ማድረግ እንደማትፈልግና ጉዳዩንም ለራሷ ለኢትዮጵያ እንደምትተወው አስገንዝበዋል። በሌላ በኩል ይህ መግለጫ በሁለቱ ወገኖች መካከል ያለው የዲፕሎማሲና የኢኮኖሚ ትብብር ቀጣይነት ባለው መልኩ ሊመራ እንደሚችል አመላካች ሆኗል ተብሏል። ከባህር ማዶ ወደ ያዝናቸው መረጃዎቻችን ስንሸጋገር ኢራን በአሜሪካ የራዳር ጥቃት ከተሰነዘረባት በኋላ ወደ ባህሬንና ኩዌት አዲስ የባላስቲክ ሚሳኤሎችን ተኮሰች። የአሜሪካ ጦር በባህረ ሰላጤው አካባቢ በሚገኙ የኢራን የባህር ዳርቻ የክትትል ራዳር ጣቢያዎች ላይ ድንገተኛ የአየር ጥቃት መፈጸሙን ተከትሎ ኢራን የአሜሪካ ወዳጅ በሆኑት ባህሬንና ኩዌት ላይ የባላስቲክ ሚሳኤል ጥቃቶችን ሰንዝራለች። የአሜሪካ ማዕከላዊ እዝ ሴንትኮም ይፋ ባደረገው መረጃ መሰረት የአሜሪካ ጦር በመጀመሪያ ወደ ሆርሙዝ ባህረ ሰላጤ ይጓዙ የነበሩ 4 የኢራን የጥቃት ድሮኖችን መትቶ የጣለ ሲሆን በመቀጠልም በጎሩክና በቄሽም ደሴት ላይ የሚገኙትን የኢራን የባህር ዳርቻ የክትትል ራዳር ጣቢያዎችን በቪዲዮ በተደገፈ ጥቃት ሙሉ በሙሉ መደምሰሱን አስታውቆ ነበር። ሆኖም ለዚህ የአሜሪካ ወታደራዊ እርምጃ አፋጣኝ ምላሽ የሰጠው የኢራን አብዮታዊ ዘብ በበኩሉም በአካባቢው የሚገኙ የአሜሪካ ጦር ሰፈሮችን ኢላማ ማድረጉን ያስታወቀ ሲሆን በዚህም ሳቢያ ወደ ባህሬንና ኩዌት 7 የባሊስቲክ ሚሳኤሎችን ተኩሷል። ይሁን እንጂ ከተተኮሱት ሚሳኤሎች መካከል 6ቱ በአሜሪካና በአጋሮቿ የባህር ኃይል ጸረ ሚሳኤል መከላከያ ስርዓት አማካኝነት በአየር ላይ ተመተው የወደቁ ሲሆን አንደኛው ሚሳኤል ደግሞ መሬት ሳይነካ አየር ላይ መክሸፉ ተነግሯል። በጥቃቱ ሳቢያ በኩዌት መኖሪያ መንደሮች ላይ የወደቁት የሚሳኤል ስብርባሪዎች መጠነኛ የንብረት ውድመት ያደረሱ ቢሆንም በሰው ሕይወት ላይ ግን የደረሰ ምንም አይነት ጉዳት የሌለ መሆኑ ተረጋግጧል። ይህንን የኢራን ወታደራዊ እርምጃ አጥብቀው ያወገዙት የባህሬንና የኩዌት የውጭ ጉዳይ ሚኒስትሮች ጥቃቱ የሀገራቸውን ሉዓላዊነት በግልጽ የጣሰና ቀጠናውን ወደማይገመት አደገኛ ውጥረት የሚያስገባ መሆኑን ገልጸዋል።
በተለይም የዩናይትድ ስቴትስ አምስተኛ የባህር ኃይል እዝ መቀመጫ የሆነችው ባህሬን ድርጊቱን ቀጥተኛ ትንኮሳ ስትል የጠራችው ሲሆን ይህ አዲስ የኃይል ግጭት ከዚህ ቀደም በሁለቱ ወገኖች መካከል ተደርሶ የነበረውን ደካማ የተኩስ አቁም ስምምነት ይበልጥ አደጋ ላይ ጥሎታልም ብላለች። ሳውዲ አረቢያና ኳታር በሊባኖስ ላይ እየተካሄደ ያለውን የእስራኤል ወታደራዊ ጥቃት የሚያወግዝ መግለጫ አወጡ። የሳውዲ አረቢያ የውጭ ጉዳይ ሚኒስትር በሰጠው መግለጫ እስራኤል በሊባኖስ ላይ እያደረሰች ያለውን ቀጣይ ጥቃት በአስከፊ ቃላት አውግዟል። በተጨማሪም የሊባኖስ ጦርን ኢላማ ማድረግና የሀገሪቱን ሉዓላዊነት መጣስ ሙሉ በሙሉ እንደማይቀበል የገለጸው ሚኒስትሩ ብሔራዊ ግዴታቸውን ሲወጡ ለተገደሉት የሊባኖስ ጦር አባላት ቤተሰቦች መጽናናትን ተመኝቷል። በተመሳሳይ ኳታር በበኩሏ እስራኤል በደቡብ ጦር የጥበቃ ቡድን ላይ የፈጸመችውን ጥቃት አደገኛ መባባስና የሊባኖስ ሉዓላዊነት ላይ የተፈጸመ ግልጽ ጥሰት በማለት አውግዘዋለች። የጥቃቱ ሰለባ የሆኑትን የሁለት መኮንኖችና የአንድ ወታደር ሕይወት መቀጠፍን ተከትሎም የኳታር የውጭ ጉዳይ ሚኒስትር ዓለም አቀፉ ማህበረሰብ የእስራኤልን ወራሪ ኃይሎች በሊባኖስ ላይ የሚፈጽሙትን ተደጋጋሚ ጥቃት እንዲያቆሙ ዓለም አቀፍ ስምምነቶችን እንዲያከብሩና የተባበሩት መንግስታት የጸጥታው ምክር ቤት ውሳኔ 1701ን ሙሉ በሙሉ እንዲተገብሩ ግፊት እንዲያደርጉም ጠይቀዋል። በሌላ በኩል የእስራኤል ጦር በደቡብ ሊባኖስ እየተካሄደ ባለው ወታደራዊ እንቅስቃሴ ሁለት ወታደሮቹ መገደላቸውን አስታውቋል። አንደኛው ወታደር በደረሰበት ከባድ ጉዳት ወዲያው ሕይወቱ ሲያልፍ፣ ሌላኛው ደግሞ በዚሁ አካባቢ በተደረገ የኦፕሬሽን እንቅስቃሴ መገደሉን የሀገሪቱ ጦር አረጋግጧል። በትራምፕ የጅምላ ማባረር ግፊት ምክንያት የተከማቹ የክስ መዝገቦች በኢሚግሬሽን ፍርድ ቤቶች ላይ ከፍተኛ ጫና መፍጠራቸው ተገለጸ። የዶናልድ ትራምፕ አስተዳደር በሰነድ አልባ ስደተኞች ላይ የጀመረውን የጅምላ ማባረር ዘመቻ እያፋጠነ ባለበት በአሁኑ ጊዜ በአሜሪካ የኢሚግሬሽን ፍርድ ቤቶች ውስጥ የሚስተናገዱ የክስ መዝገቦች ቁጥር በከፍተኛ ደረጃ እየጨመረ መምጣቱ ተገልጿል። ይህ ታይቶ የማይታወቅ የክስ መዝገቦች መደራረብ ደግሞ በኢሚግሬሽን ፍርድ ቤት ስርዓቱ ላይ ከፍተኛ ውጥረትና ጫና እየፈጠረ መሆኑ ተመላክቷል። በአሁኑ ወቅት በኢሚግሬሽን ፍርድ ቤቶች ውሳኔ በመጠባበቅ ላይ ያሉ መዝገቦች ቁጥር ከ3.2 ሚሊዮን በላይ የደረሰ ሲሆን ከነዚህም ውስጥ አብዛኞቹ የፖለቲካ ጥገኝነት የጠየቁ ስደተኞች መዝገቦች መሆናቸው ተነግሯል። የትራምፕ አስተዳደር ከዚህ ቀደም የነበሩ በርካታ የኢሚግሬሽን ዳኞችን ከስራ ያባረረ በመሆኑ በአሁኑ ወቅት ለአንድ ዳኛ የሚደርሰው የክስ መዝገብ አማካኝ ቁጥር ወደ 6000 ከፍ ብሏል ተብሏል። ፍርድ ቤቶቹ ሂደቱን ለማፋጠንም አዳዲስ ዳኞችን እየቀጠሩ ቢሆንም አሁንም የተደራረበውን ጫና መቋቋም እንዳልተቻለ ኒውዮርክ ታይምስ ዘግቧል። በዚህ ሳቢያ በአሁኑ ወቅት አንድ የኢሚግሬሽን መዝገብ የመጨረሻ ውሳኔ ለማግኘት በአማካኝ ከ2 ዓመት በላይ ወይንም 882 ቀናት የሚፈጅ ሲሆን የጥገኝነት ጥያቄ ያቀረቡ ስደተኞች ደግሞ ለጉዳያቸው ቀጠሮ ለማግኘት እስከ 1700 ቀናት በላይ እንዲጠብቁ እየተገደዱ ነው ተብሏል። ከዚህ በተጨማሪ የማባረር ትዕዛዝ ከተላለፈባቸው ስደተኞች መካከል የሕግ ጠበቃ እርዳታ ማግኘት የቻሉት ከ30 በመቶ በታች መሆናቸው የተገለጸ ሲሆን ይህም ደግሞ ሂደቱን ፍትሐዊነት ይጎድለዋል የሚል ትችት ከሰብአዊ መብት ተሟጋቾች እንዲሰነዘር አድርጎታል። የሕግ ባለሙያዎች እንደሚሉት ከሆነ ደግሞ አስተዳደሩ ዳኞች ጉዳዮችን በጥንቃቄ ከመመርመር ይልቅ በፍጥነት የማባረር ውሳኔ እንዲያስተላልፉ ግፊት እያደረገባቸው ይገኛልም ብለዋል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ፔንታጎን እስራኤል በሀገሪቱ ባለስልጣናት ላይ የምታደርገውን የስለላ ሙከራ በመስጋት የጸረ ስለላ ስጋት ግምገማውን ወደ ከፍተኛ ደረጃ ማሳደጉ ተነገረ።
የአሜሪካ መከላከያ ሚኒስቴር የደህንነት አካል የሆነው የመከላከያ ኢንተለጀንስ ኤጀንሲ እስራኤል በአሜሪካ ከፍተኛ ባለስልጣናት ላይ የምታደርገውን የስለላ ሙከራ በመስጋት የጸረ ስለላ ስጋት ግምገማውን ወደ ከፍተኛው ደረጃ ወይንም ክሪቲካል ማሳደጉን የአሜሪካ መገናኛ ብዙሃን ዘግበዋል። ይህ በፔንታጎን ውስጥ በሚስጥር የተሰራጨው ውሳኔ ይፋ የሆነው ደግሞ በአሜሪካና በእስራኤል መካከል በመካከለኛው ምስራቅ የጦርነት ስትራቴጂ ዙሪያ ከፍተኛ የፖለቲካ ውጥረት በነገሰበት ወቅት ነው። የኤንቢሲ ኒውስ እና የኒውዮርክ ታይምስ ዘገባዎች እንደሚያመላክቱት የፔንታጎን ይፋዊ ያልሆነ ባለ 7 ገጽ ሰነድ እስራኤል በሰዎችና በቴክኖሎጂ የመሰለል አቋሟ እጅግ ከፍተኛ ደረጃ ላይ መድረሱን ገልጸዋል። በዚህም አሜሪካን ለዚህ ውሳኔ ያበቃት ዋነኛው ምክንያት ደግሞ እስራኤል የዶናልድ ትራምፕ አስተዳደር ከኢራንና ከሊባኖስ ጋር ስላለው ጦርነት የሚያደርጓቸውን የውስጥ ውይይቶች፣ ስትራቴጂዎችና የዲፕሎማሲ ውሳኔዎች አስቀድሞ ለማወቅ የትራምፕ ልዩ መልእክተኛ ስቲቭ ዊትኮቭን ጨምሮ በከፍተኛ የአሜሪካ ባለስልጣናት ላይ ያነጣጠረ ጠንካራ የክትትልና የስለላ ሙከራ እያደረገች ነው በሚል ስጋት ነው ተብሏል። ይህ የስለላ ስጋት ማደግ የመጣው ደግሞ በፕሬዝዳንት ዶናልድ ትራምፕና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ካለው አለመግባባት ጋር ተያይዞ መሆኑንም በዘገባዎቹ ላይ ተጠቁሟል። ትራምፕ ከኢራን ጋር ያለውን ጦርነት በዲፕሎማሲያዊ መንገድ ለመቋጨት በሚጥሩበት በዚህ ወቅት ኔታንያሁ ግን ወታደራዊ እርምጃው እንዲቀጥል በመፈለጋቸው በሁለቱ መሪዎች መካከል በስልክ ጭምር ፍጥጫ መፈጠሩ ተዘግቧል። ይሁን እንጂ በዋሽንግተን የሚገኘው የእስራኤል ኤምባሲ የቀረበውን ክስ ሙሉ በሙሉ ያስተባበለ ሲሆን እስራኤል በወዳጆቿና በአሜሪካ ባለስልጣናት ላይ በጭራሽ መረጃ አትሰበስብም፣ የደህንነት ስራችንም በጠላቶቻችን ላይ ብቻ ያነጣጠረ ነው ሲልም ሪፖርቱን በፍጹም ሐሰት ብሎታል። በተመሳሳይ መልኩ የዋይት ሃውስ ባለስልጣናትም ዘገባው እውነተኛ መረጃን ያካተተ አይደለም ሲሉ የጎንዮሽ ምላሽ የሰጡ ቢሆንም ፔንታጎን ግን እስካሁን በጉዳዩ ላይ ይፋዊ አስተያየት ለመስጠት ፈቃደኛ አልሆነም። ቀጥለናል። ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር የኢትዮጵያ ብሔራዊ ቡድን ከማላዊ ጋር ያደረገውን የአቋም መፈተሻ ጨዋታ ሲያሸንፍ የዓለም ዋንጫ ተሳታፊ ሀገራትም አቋማቸውን ለመፈተሽ የሚያደርጉትን የወዳጅነት ጨዋታ ቀጥለዋል። በዓለም ዋንጫው የአፍሪካና የኢራን ስፖርት ጋዜጠኞች ችግር ገጥሟቸዋል እየተባለ ሲሆን የኢራቁ ብሔራዊ ቡድን አምበል አይመን እንዲሁ በአሜሪካ አየር ማረፊያ ለ7 ሰዓታት ታስሮ በጸጥታ ኃይሎች የደረሰበት እንግልትም ቁጣም መቀስቀሱን ጨምሮ ሌሎች ወቅታዊ ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋለሁ ውድ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ወደ እናንተ አደርሳለሁ። ትላንት በተደረገ የወዳጅነት ጨዋታ ዋሊያዎቹ ድል አድርገዋል። የኢትዮጵያ ብሔራዊ ቡድን ከማላዊ ጋር ያደረገውን የአቋም መፈተሻ ጨዋታ 1-0 በሆነ ውጤት አሸንፏል። በድሬዳዋ ስቴዲየም በተደረገው በዚህ መርሃ ግብር ለዋሊያዎቹ የማሸነፊያ ግቧን ፍጹም ጥላሁን አስቆጥሯል። ሁለቱ ብሔራዊ ቡድኖች ሁለተኛ የወዳጅነት ጨዋታዎችን ከነገ በስቲያ ማክሰኞ ሰኔ 2 2018 ዓ.ም ያደርጋሉ። የዋሊያዎቹ ግብ ጠባቂ ወደ ደቡብ አፍሪካ ሊያመራ ነው። የብሔራዊ ቡድኑ ቁጥር 1 ተመራጭ ግብ ጠባቂ ወደ ደቡብ አፍሪካው ክለብ ሊጓዝ እንደሆነ ታውቋል። የኢትዮጵያ ብሔራዊ ቡድንን በግብ ጠባቂነት እያገለገለ የሚገኘውና በ3 ዓመት ውስጥ 2 ጊዜ የሊጉ ኮከብ ግብ ጠባቂነት ክብርን ያገኘው አቡበከር ኑራ የውጭ ክለብ ጥያቄ ቀርቦለታል። የግብ ዘቡ ከትላንቱ የወዳጅነት ጨዋታ በኋላ እንዳለው ከደቡብ አፍሪካ ክለብ የዝውውር ጥያቄ የቀረበለት መሆኑንና እዚህም ደቡብ አፍሪካ ኤምባሲ ተገኝቶ ባደረገው ንግግር የሙከራ ዕድል እንዳገኘ ተናግሯል። በዚህም አቡበከር ከብሔራዊ ቡድኑ ሁለተኛ የወዳጅነት ጨዋታና ከሊጉ በ2 ጨዋታዎች ለኢትዮጵያ መድን ግልጋሎት ከሰጠ በኋላ ወደ ደቡብ አፍሪካ እንደሚያቀና ታውቋል። ነገር ግን አቡበከር ኑራ የሚሄድበትን ክለብ ለጊዜው ማን እንደሆነ አላረጋገጥንም። አቡበከር ከዚህ ቀደም ለወሎ ኮምቦልቻ፣ ለጅማ ከተማና ለባህር ዳር ከተማ በመጫወት ሲያሳልፍ ያለፉትን 2 ዓመታት ከኢትዮጵያ መድን ጋር የሊጉን ዋንጫ በማንሳት ስኬታማ ዓመታቶችን አሳልፏል። የዓለም ዋንጫ ተሳታፊ ሀገራት አቋማ
ራሳቸውን ለመፈተሽ የሚያደርጉትን የወዳጅነት ጨዋታ ቀጥለዋል። ትላንት ምሽትና ሌሊቱንም 5 ግጥሚያዎች ተደርገዋል። ቤልጅየም ከዓለም ዋንጫ በፊት ባደረገችው የወዳጅነት ጨዋታ ቱኒዚያን 5-0 በሆነ ሰፊ ውጤት ማሸነፍ ችላለች። የቤልጅየምን የማሸነፊያ ጎሎች ትሮሳርድ፣ ዴኬቴላሪ፣ ዴብሮይኒ፣ ሉኬባኪዮና ራስኪን አስቆጥረዋል። ፖርቹጋል እንዲሁ በወዳጅነት ጨዋታ ቺሊን ማሸነፍ ችላለች። ፖርቹጋል ቺሊን 2-0 ያሸነፈች ሲሆን የቺሊን የማሸነፊያ ግቦች ጉዴስና ፈርናንዴዝ አስቆጥረዋል። ቺሊን ከሽንፈት ያልታደገች ግብ ደግሞ በአለቀ ደቂቃ ሰፔድ አስቆጥረዋል። በጨዋታው በፖርቹጋል በኩል ሊያኦ እንዲሁም ደግሞ በቺሊ በኩል ሮማን እረፍት ሊወጡ በተቃረቡበት ሰዓት ላይ በቀይ ካርድ ከሜዳ ተሰናብተዋል። ተጫዋቾቹ እርስ በርስ ድብድብ ፈጥረውም ተስተውለዋል። በሌላኛው የወዳጅነት ጨዋታ ጀርመን አሜሪካን አሸንፋለች። ጀርመን አሜሪካን 2-1 ያሸነፈች ሲሆን የጀርመንን የማሸነፊያ ግቦች ካይ ሃቨርትዝና ሳኔ አስቆጥረዋል። እንደዚሁም ደግሞ የአሜሪካን ከሽንፈት ያልታደገች ግብ ሮቢንሰን አስቆጥረዋል። እንግሊዝ በበኩሏ ሌላኛዋ የወዳጅነት ጨዋታ ያደረገች ሀገር ናት። ሌሊቱን በተደረገ ጨዋታ እንግሊዝ ኒውዚላንድን 1-0 በሆነ ውጤት አሸንፋለች። ሃሪኬን የእንግሊዝን ብቸኛ ግብ ከረፍት በፊት በጭማሪ ደቂቃ ላይ አስቆጥረዋል። ስኮትላንድ በበኩሏ ከዓለም ዋንጫ በፊት ባደረገችው የወዳጅነት ጨዋታ ቦሊቪያን 4-0 በሆነ ሰፊ ውጤት አሸንፋለች። የማሸነፊያ ጎሎቹን ቼ አዳምስ 2 ጎሎች ሲያስቆጥር ቀሪዎቹን ደግሞ ማክቶሞኒና ሻንክላንድ አስቆጥረዋል። በዓለም ዋንጫው የአፍሪካና ኢራን ጋዜጠኞች ችግር ገጥሟቸዋል። የአፍሪካና ኢራን ስፖርት ጋዜጠኞች የዓለም ዋንጫውን ለመዘገብ የአሜሪካ ቪዛ ለማግኘት መቸገራቸው ተገልጿል። ዓለም አቀፉ የስፖርት ጋዜጠኞች ማህበር AIPSም ጉዳዩ አሳስቦት ለፊፋ ደብዳቤ መላኩን አስታውቋል። ማህበሩ በላከው ደብዳቤ የአፍሪካና ኢራን ጋዜጠኞች ለደረሰባቸው የቪዛ ክልከላ አሜሪካንና ፊፋን ወቅሷል። የስፖርት ጋዜጠኞቹ በቪዛ መዘግየት ምክንያት ስራቸውን ለመስራት በሰዓቱ መድረስ እንዳልቻሉና ለተጨማሪ ወጪ እንደተዳረጉ አስታውቋል። የኢራቅ ብሔራዊ ቡድን የፎቶ ባለሙያ አሜሪካ ውስጥ ለ12 ሰዓታት ታስሮ እንደነበረ የተገለጸ ሲሆን ባለሙያው ከእስር ከተፈታ በኋላ ወደ አሜሪካ እንዳይገባ መከልከሉ ተዘግቧል። ይህንንም ተከትሎ ከዓለም ዋንጫው ውጭ የሆነው የካሜራ ባለሙያ ወደ ሀገሩ መመለሱ ተገልጿል። የኢራቅ ብሔራዊ ቡድን ተጫዋቾች በተመሳሳይ አየር መንገድ ውስጥ ለሰዓታት ታስረው መውጣታቸው ይታወሳል። የኢራቁ ካፒቴን አይመን ሁሴንም እንዲሁ በአሜሪካ አየር ማረፊያ ለ7 ሰዓታት ታስሮ መመርመሩ ቁጣን ቀስቅሷል። በዓለም ዋንጫው ለመሳተፍ ወደ አሜሪካ ያቀናው የኢራቅ ብሔራዊ ቡድን ካፒቴን አይመን ሁሴን በቺካጎ አየር ማረፊያ ሲደርስ ለ7 ሰዓታት ያህል ታስሮ ጥብቅ ምርመራ ተደርጎበታል። የአረብ መገናኛ ብዙሃን እንደዘገቡት ከሆነ የአሜሪካ የጸጥታ አካላት ከተጫዋቹ ጋር የነበራቸው አያያዝ ልክ እንደ አሸባሪ የነበረ ሲሆን ከፍተኛ የሰውነት ፍተሻ፣ የሰነዶች ማጣራትና ተከታታይ ጥያቄዎችን አቅርበውለታል። ይህ በእንዲህ እንዳለ የተጫዋቹ የቤተሰብ ታሪክ አቅርበውለታል። ይህ የሆነው ደግሞ ከተጫዋቹ የቤተሰብ ጉዳይ ጋር የተያያዘ እንደሆነ ተገምቷል። የሚሆነው የተጫዋቹ የቤተሰብ ታሪክ ራሱ ሽብርተኝነትን የተዋጋና የሽብር ሰለባ የሆነ መሆኑ የአሜሪካን የጸጥታ አካላት እርምጃ ይበልጥ አነጋጋሪና አሳዛኝ አድርጎታል። ወታደር የነበረው የአይመን ሁሴን አባት በፈረንጆች 2008 በአሸባሪዎች እጅ የተገደለ ሲሆን በ2013 ደግሞ ታላቅ ወንድሞ በታጣቂዎች ታፍኖ ተወስዶ እስካሁን ድረስ የት እንደደረሰ ሳይታወቅ ቀርቷል። ታዲያ ይህ ክስተት አሁን ላይ በአረብ ስፖርት ቤተሰብ ዘንድ ከፍተኛ ቅሬታን ፈጥሯል። የስዊዘርላንድ ብሔራዊ ቡድን የልምምድ ቦታ በእባብና ጊንጦች የተከበበ መሆኑ መነጋገሪያ ሆኗል። የስዊዘርላንድ ብሔራዊ ቡድን በዓለም ዋንጫው ወቅት የሚጠቀመው የልምምድ ቦታ ካርታ ይፋ ተደርጓል። ብሔራዊ ቡድኑ በአሜሪካ ሳንዲያጎ ጀዊሽ አካዳሚ ዋና ልምምድ ቦታውን አድርጎ ይጠቀማል። ብሔራዊ ቡድኑ ካርታውን ይፋ ሲያደርግ በአንዱ የሜዳ ክፍል አደገኛ የእባብ ዝርያና ጊንጦች አሉ ሲል አስጠንቅቋል። ተጫዋቾቹና የቡድኑ አባላት ጥንቃቄ እንዲያደርጉ ወደዛ ከፍቅረኞቻቸው ጋርም ሆነ ከቤተሰቦቻቸው ጋር ለመዝናናት እንዳያመሩ ብሔራዊ ቡድኑ ማሳሰቢያ ሰጥቷል። መላኩ ለሰዓቱ ያስኳቸውን ስፖርታዊ ዜናዎች በዚሁ ልቋጭ። አመሰግናለሁ። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የአፍሪካ ህብረት ዋና መቀመጫ የሆነችው ሳር ቤት ላይ በ6 ሚሊዮን 300 ሺህ ብር ሙሉ ክፍያ አፓርትመንት ቤት መግዛት እንደምትችሉ ታውቃላችሁ? ሰላም ቴምር ፕሮፐርቲዎች ነን። ሳር ቤት አደባባዩ ጋር ወይም አዳምስ ሞል አጠገብ ላይ
ባለ 1 መኝታ አፓርትመንት በ6 ሚሊዮን 300 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ8 ሚሊዮን 400 ሺህ ብር ሙሉ ክፍያ እንዲሁም ባለ 3 መኝታ አፓርትመንት በ11 ሚሊዮን 400 ሺህ ብር ሙሉ ክፍያ እየሸጥን እንገኛለን። ልብ በሉ ይሄ 100% ለሚከፍል ደንበኛ ሲሆን ቀስ እያላችሁ መክፈል ለምትፈልጉ ደግሞ በሌላ ዋጋ 20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት ያለምንም ወለድ የምትከፍሉበትን መንገድ አመቻችተንላችኋል። ይሄ ፕሮጀክት መረከቢያ ጊዜው 3 ዓመት ሲሆን የአፍሪካ ህብረት ዋና መቀመጫ የሆነችው ከ20 በላይ ኤምባሲዎች የሚገኙባት ብዙ ዲፕሎማቶች ለመኖር የሚመርጡባት መሀል ሳር ቤት አደባባዩ ጋር የሚገኝ ፕሮጀክት ነው። ለኢንቨስትመንትም ለመኖሪያም ምቹና ተመራጭ ፕሮጀክት ስለሆነ ከስር በምናስቀምጠው ስልክ ቁጥር እየደወላችሁ መግዛት ትችላላችሁ። እንዲሁም በተጨማሪ የንግድ ሱቆችን ቡልጋሪያ አፍሪካ ህብረት ጀርባ ላይ ከ2 ሚሊዮን 500 ሺህ ብር ሙሉ ክፍያ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ ማግኘት ትችላላችሁ። ቴምር ፕሮፐርቲስ የህልሞ ማረፊያ